ሰላም ጤና ይስጥልን። ውድና የተከበራችሁ የገቢ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም ወደ ገቢ ዩቱብ በሰላም መጣችሁ። እንኳን ደህና መጣችሁ ብያለሁ። አዳዲሶች ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ነባሮች ደግሞ ሀሳብ አስተያየታችሁን በኮመንት ገለጹልኝ። ላይክ አድርጉ፣ አበረታቱኝ። ሁላችሁንም ከልብ አመሰግናለሁ። ሁሌም ካጠገቤ ስላላችሁ እግዚአብሔር ያክብርልኝ። እወዳችኋለሁ የኔ ውዶች። ዛሬ ይዤላችሁ የመጣሁት ሀይሚና ብሩኬን ነው። ሀይሚና ብሩኬ እንግዲህ በጣም ደስ የሚሉ ልጆች ናቸው። ገና ታዳጊ ልጆች ናቸው። የስራ ሰው ናቸው እና ግን ብዙ ጊዜ ፈተና ይፈተናሉ እና አሁን ላይ ደግሞ እሱ የድሮ ፍቅረኛው ነች አለ። እንግዲህ አላናቅም፣ እውነት ይሁን ፕራንክ ይሁን አናቅም። እርጉዝ ነኝ ብላ መጣች። እንግዲህ ሰነባብታለች እንደዛ ጋር ማለት ከጀመረች። እኔ ግን የገረመኝ ውዶችዬ፣ የእውነት እንደዚህ እኔ ሴት ልጅ ነኝ አልፈርድባትም። እውነት ከሆነ ያው ከመጀመሪያው ነው ስህተቱ እንጂ አሁን ላይ ምንም ማድረግ አይቻልም። በቃ ትንሽዬ ስህተት አያችሁ፣ ትልቅ ስህተት ሆና ትመጣለች። በጊዜው ትንሽዬ ስህተት የምትመስለን በኋላ ትልቅዬ ስህተት ሆኖ ይመጣል ማለት ነው። ህይወታችንን መስቅልቅሉን የሚያወጣ አይነት ስህተት ሆኖ ይመጣል። ምክንያቱም አሁን እቺ ልጅ እውነት ከሆነ የ6 ወር እርጉዝ ናት አሉ። እስካሁን ድረስ ዝም ብላ ቆይታ አሁን ገና መታ ይኸው እርጉዝ ነኝ፣ እኔን ሊንከባከበኝ ይገባል፣ አንቺ አጠገቡ እንዳትደርሺ እያለቻት ነው ሀይሚ። እና አንዳንድ ሴቶች በልጅ ሰው ወንድ የሚያዝ ይመስላችኋል፣ ግን አደጋ ላይ አትጣሉ። ህይወታችሁን የበለጠ ለአደጋ እየተጋለጣችሁ ነው እንጂ የምትሄዱት። የማይፈልጋችሁ ልጅ ወንድ ላይ ልጅ ብትወልዱ ምንም ዋጋ የለውም። የማይወዳቸው ከሆነ ያ ልጅ ብቻ ትዳር ሊያቋቁም አይችልም። በተጨማሪ ነው እንጂ ልጅ የሚያስፈልገው። ከልጅ በፊት መሟላት ያለበት ነገር ብዙ ነገር አለ። ደግሞ ክብራችሁ ዝም ብላችሁ አሳልፋችሁ አትስጡ። ማንም ሆነ ማንም ይኸው እያያችሁ ነው። አሁን ከብሩኬ በላይ ሴቶችን የሚያከብር ሰው የለም። ግን እቺ ልጅ እሱ ጋር እንዴት ክብር እንዳጣች እዩ። እሷም ሴት ናት፣ ሀይሚም ሴት ናት። ያውም እቺ አርግዣለሁ እያለች ነው። ግን በአነጋገር ደረጃ ራሱ ምን ያህል ቀድማችሁ ራሳችሁ አሳልፋችሁ ስትሰጡ ምን ያህል ክብር እንደማይሰጣችሁ እዚህ ላይ መማር ትችላላችሁ። ሁሌም አንድ ነገር ሁሌም ያለ ቦታው ከተገኘ ቀላል ዋጋ ቢስ እንደሆነ ርካሽ እንደሆነ ማየት አለባችሁ። አንድ ሰው የማይፈለግበት ቦታ ከቆመ ርካሽና ቀላል እንደሆነ ያሳያል ማለት ነው። ሁሉም ነገር ክብራችሁ ስትጠብቁ ነው ሌላ ሰው የሚያከብራችሁ። አሁን እቺ ልጅ ምን ያንሳታል? ቆንጆ ናት፣ ገና ወጣት ናት። የሚፈልጋትን ሰው መርጣ ማግባት ስትችል እዚህ ጋር ተጣብቃው ያም ይገላመጣታል። ደግሞ ደፋር ናት። ፍርሃት የሚባል ነገር የለባትም። ትልቁንም ትንሹንም አትፈራም። ባለፈው የብሩኬ ወንድም ጋር ሄዳ ከሀይሚ አባት ጋር ተገናኝተው አንተ ማጎት ልትሆን ነው አለችው። ትንሽ እንኳ ፍርሃት አይሰማትም እና ደፍራቷ ግን ጉድ ያስብላል እና ጎበዝ ናት። ግን እሷ ስህተቷ እውነት ከእሱ ጋር ስህተት ተፈጥሮ እንደዚህ እርግዝና የሚፈጥር ከሆነ ትክክል መጀመሪያውንም ስህተት ነበረ፣ መፈጠር የለበትም ነበር። ምክንያቱም እሱ አሁን ቢፈልጋት ራሱ ወንድ ልጅ ከፈለጋችሁ ሲጀመር መጀመሪያ ወደ አልጋ አይደለም የሚያመራችሁ፣ ወደ ቤተሰብ ክብራችሁን ይጠብቃል፣ ያስከብራችኋል። የማያስከብራችሁ ሰው ጋር ደግሞ ምን ልትሰሩ ትሄዳላችሁ? ከክብራችሁ የበለጠ ነገር የለም። ሁሉም ነገር ክብር ከሃይማኖት በታች ከቤተሰብ በታች
የእናንተን ክብር አብሶ የፍቅር ግንኙነት ውስጥ በጣም ክብራቸውን ማስቀደም አለባቸው። እና አሁን እኔ ግን እውነት ከሆነ ልጅቱም ታሳዝነኛለች። ግን በቃ ሌላኛውን ስህተት እናርማለን ሲሉ እነሱ ደግሞ የበለጠ ስህተት እየጨመሩ ነው። እና ከዚህ ሰው መማር አለብን። እኛ ራሱ የማይፈልገንን ሰው አብረን ከተኛን ከሱ ከወለድን ወደ እኛ ይመለሳል፣ የኛ ይሆናል ማለት ዘበት ነው። አያችሁ፣ የበለጠ እንዲጠላችሁ ነው የምታደርጉ። ያ ሰው የበለጠ ክብራችሁን እንዲያሳንስ ነው። በገዛ እጃችሁ እናንተ ራሳችሁን ዝቅ ታስደረጋላችሁ ማለት ነው እንደዚህ ከሆነ። እና ስለዚህ በሁሉም ነገር ላይ ቅድሚያ ለራስ መሆን አለበት። ቅድሚያ ለራሳችሁ። ከእናንተ የበለጠ ነገር የለም። መጀመሪያ ቢወዳችሁ ራሱ መጀመሪያ ከቤተሰብ መጨረስ አለበት። እሱ የኔ መሆኑን ማረጋገጥ አለብኝ። ከዛ በኋላ አይፈልግም ቢሉ እንኳ ከእሱ ልጅ ብታረግዙ ለመናገር አፋችሁን ሞልታችሁ ለመናገር አታፍሩበትም። እና አሁን ይሄ እውነት ልጅ የብሩኬ ከሆነ የተረገዘው ልጅ አሁን ዛሬ ላይ የሚሰራውን ቪዲዮ አድጎ ሲያይ ምን ይላል? ምን አይነት ስሜት ለሱ ይኖረዋል? እና ስለዚህ የራሳችንን ህይወት አበላሽተን የልጃችንን ህይወት እንዳናበላሽ መጠንቀቅ አለብን ማለት ነው። እና ሁላችንም ክብራችንን እናስቀድም፣ ክብራችንን እንጠብቅ ከሁሉም በፊት እና ራሳችሁን አስከብሩ ውዶቼ። እና ሌላው ቀርቶ ማለት ነው በዛ ሰው አቅራቢያ ያሉ ሰዎች ራሱ ያ ሰው ለእኛ በሰጠን ክብር ልክ ነው የሚያከብሩ ማለት ነው። እና ከሱ አልፎ ጓደኞቹ እንዴ እኛ ስለፈለግን ብቻ ያንን ሰው የራሳችን ማድረግ አንችልም። የራሳችን ብናደርግ ራሱ እኛ እንደምንፈልገው አይነት ሰው አይሆንልንም። ማንነቱን ቀይሮ ነው ከኛ ጋር የሚሆነው። ሰው የሚያከብረው እኛን ይገላምጠናል። ምን ሆነን ነው? ሴት ልጅ እኮ ራሷን ማስከበር አለባት። አሁን እች ልጅ እርጉዝ ናት። ክብሯን ጠብቃ በትክክለኛው ቦታ ላይ እርጉዝ ብትሆን ምን አይነት ክብር እንደምታገኝ አስቡት። እንኳን ከብሩኬ ከሌላውም ሰው ቢሆን ማለት ነው። ግን ያለ ቦታዋ ነው፣ ያለ ቦታው እርግዝናው ከፍ ዝቅ አስደረጋት። ነጊዋስ በምን ላይ የተመሰረተ ነው? እና ደግሞ ከበፊቱ ስህተት ድጋሜ ስህተት ድጋሜ ሮም ውስጥ ምን ትሰራለች? አሁን ብሩኬ ነው ጥፋተኛ። ምክንያቱም እሷ አንዴ ቆርጣ ገብታበታለች። ግን ሀይሚ የበለጠ እንድትርቀው እያደረገ ነው። እሱ ነገሮችን ለማስተካከል በሚሄድበት መንገድ እሱ በፈለገ መንገድ እየሄድለት አይደለም። ነገሮቹ እየተበላሹ ነው። ምክንያቱም አሁን እሱ ትናንትና ልጅቷን ሊያወር ከሰሰችው። ደግሞ አሁን ከብሩኬ ያረገዝኩ ካለች ብሩኬ ምን አደረጋትና ነው ክስ የምታቀርበው? እና እሱን ላወራት ነው የሄድኩኝ አለ። ሀይሚ ደግሞ እሱን ልታወራው ስትመጣ ሩም ውስጥ አገኘቻቸው። እንደ ራስ ነው ማየት። ይህ ነገር ቀላል አይመስሉ አይታየንም ብንረዳ። አሁን እኔ በራሴ እሷ ብሆን ይህን እሷ ካሰበችው ውጭ ላስብ አልችልም። አንድ ሴትና ወንድ ከእሱ ነው ያረገዝኩ ብላ እንባ ከረይ እያለች ባገኛቸው እኔ እንደዚህ ነው ያገኘኋት ብላ ቢለኝ አያላም ነው እንደ ራስ ነው መመልከትና በህይወታችን ውስጥ ችግር ሲገጥመን ያንን ችግር ለማስተካከል ሌላ ስህተት ላለመፍጠር መጣር አለብን። ራሳችንን መስራት አለብን። ራሳችን ላይ መስራት አለብን። ደግሞ የሆነ ነገር ሲፈጠር እኛ በራሳችን መተማመን አለብን ከፈጣሪ በታች እና ራሳችሁን አስከብሩ። የትም ቦታ ላይ የትም ነገር ላይ ስትሆኑ ከራሳችሁ ክብር ምንም ነገር እንደማይበልጥ ራሳችሁን አሳመኑ። ራሳችሁን አስከብሩ። የማትከበሩ ቦታ አትዋሉ፣ አትደሩ። የማትከበሩበት የማትፈለጉበት ቦታ አትገኙ። አንድ ሰው ምንም የፈለገ ብትወዱት ራሱ በሌላ ህይወት ውስጥ ያለ ሰው አይጠቅማችሁም።
የእናንተ አይደለም ያ ሰው ማለት ነው። እና እባካችሁን ሴቶችዬ ራሳችሁን አስከብሩ፣ ራሳችሁን ጠብቁ፣ ራሳችሁን ውደዱ፣ ክብራችሁን አታሳንሱ፣ ሴትነታችሁን አታሳንሱ። እወዳችኋለሁ። መልካም ቀን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።